ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። አሜሪካም ከኤርትራ ጋር ግንኙነቷን ለማሻሻል ያለመ እርምጃ ልትወስድ መሆኑ ተነገረ። በኤርትራ ላይ የጣለችውን ማዕቀብ ልታነሳ ነው። እርምጃው ኢትዮጵያም ኤርትራ ላይ ጦርነት እንዳትከፍት ማስጠንቀቂያ ተደርጎ ተወስዷል። በሙስና ተከሰው በእስር ላይ የሚገኙ ታዋቂ አርቲስቶችና ተጽዕኖ ፈጣሪዎች የዋስትና መብታቸው እንዲጠበቅ ተወሰነ። መንሱር ጀማል እንዳይለቀቅ ተቃውሞ ቀርቧል። አሜሪካም አዲስ የሰላም ዕቅድ ማቅረቧ ሲነገር ኢራን ከስምምነት ካልደረሰች የአየር ድብደባ እንደሚጀመር ፕሬዝዳንት ትራምፕ አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ካቢኔያቸውን አስቸኳይ ስብሰባ ሲጠሩ ከሄዝቦላህ ጋር ውጊያ ተጠናክሮ መቀጠሉ ይነገራል። ከአይጥ በሚተላለፍ ቫይረስ የተጠቃው የመንገደኞች መርከብ አፍሪካ ደርሶ ምርመራ እየተካሄደበት ነው። 146 መንገደኞች ከመርከቡ እንዳይወጡ ተደርጓል። የዓለም የጤና ድርጅት ስጋቱን እየገለጸ ነው። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም ኤርትራ ላይ ጥላው የነበረውን ማዕቀብ ልታነሳ መሆኑ ተነገረ። ሮይተርስ ዜና ወኪል አንድ የመንግስት ውስጣዊ ሰነድና ተንታኞችን ጠቅሶ ባሰራጨው ዘገባ ይህ የአሜሪካ እርምጃ ከኤርትራ ጋር ያላትን ግንኙነት ለማሻሻልና ኢትዮጵያም ከኤርትራ ጋር ጦርነት ውስጥ እንዳትገባ መልእክት ለማስተላለፍ ያለመ ነው ብሏል። በኢራን ጦርነት ሳቢያ የሆርሙዝ መተላለፊያ በመዘጋቱ ከእስያ ለሚደረገው ንግድ የቀይ ባህርን ቁጥጥር አስፈላጊነት ያሳየ ነው ሲል ገልጿል። በሌላ አነጋገር አሜሪካም በቀይ ባህር ለሚኖራት እንቅስቃሴ ኤርትራም አስፈላጊ ሆና በመገኘቷ ነው። መቀመጫውን አሜሪካ ያደረገም ፍሪደም ሃውስ የተባለ ቡድን ኤርትራን ከዓለማችን ጨቋኝ ሀገሮች አንዷ መሆኗን በመግለጽ ከሰሜን ኮሪያ ጋር ያመሳስላታል። ከኢትዮጵያ ነፃ ከወጣች ከ1993 እንደ ፈረንጆቹ አቆጣጠር አንስቶ ምንም አይነት ብሔራዊ ምርጫ ያላካሄደች በወታደራዊ አምባገነን መንግስት ስትመራም የቆየች ናት ይላል። አሜሪካም በቅርቡ እንኳን ከ5 ዓመት በፊት የፕሬዝዳንት ጆ ባይደን አስተዳደር በኤርትራ ገዢው ፓርቲ በጦር ኃይሉና ከፍተኛ የሀገሪቱ ባለስልጣናት ከኢትዮጵያ ጋር በተካሄደ ጦርነት ለነበራቸው ሚና ማዕቀብ መጣሉ ይታወቃል። አሁን የአሜሪካ ውጭ ጉዳይ ሚኒስቴር ውስጣዊ ሰነድ በኤርትራና ሌሎች ሀገሮች ላይ የተጣሉ ማዕቀቦች በቀናት ውስጥ እንደሚነሱ መግለጹን ሮይተርስ በዘገባው አመልክቷል። ያም ሆኖ የማዕቀቡ መነሳት መቼ ይፋ እንደሚሆን አልታወቀም። የዜና ወኪሉ ለአሜሪካ ውጭ ጉዳይ ሚኒስቴር፣ ለኤርትራ ማስታወቂያ ሚኒስቴርና ለኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት አስተያየት እንዲሰጡ ያደረገው ሙከራ እንዳልተሳካ ገልጧል። በኢራን ጦርነት ከፍተኛ ቀውስ የገጠመውን የነዳጅ አቅርቦት ለማካካስና የቀጠናው የመርከብ ምልልስ የተቃና ለማድረግ ቀይ ባህር ወሳኝ አማራጭ ሲሆን ለዚህ ደግሞ የኤርትራ አቀማመጥ ቁልፍ ሚና እንድትጫወት ያደርጋታል ይላሉ የሮይተርስ ተንታኞች። የሆርሙዝ መተላለፊያ ተዘጋ ማለት ቀይ ባህር የቅርብ ተወዳዳሪ በመሆኑ አሜሪካም በቀጠናው ያላትን ከፍተኛ ፍላጎት ማሳያ መሆኑን አክለዋል። ኤርትራ ላይ የጣለችውን ማዕቀብ ለማንሳት መወሰኗን። ወደ ቀጣዩ አጠር ያለ መረጃ ስናልፍ ሰራዊት ፍቅሬን ጨምሮ በገንዘብ ማጭበርበር ወንጀል ተጠርጥረው የታሰሩ አርቲስቶችና ሌሎች ተጽዕኖ ፈጣሪዎች በዋስ እንዲለቀቁ ተወሰነ። ተጠርጣሪዎቹ ለዋስትና የሚያስይዙትን ገንዘብ መጠን ለመወሰን ፍርድ ቤት ለሰኞ ግንቦት 3 ቀን ቀጠሮ ይዟል። በጉዳዩ ላይ አስተያየት የሰጠ አቃቤ ሕግ ከአምስተኛ ተከሳሽ መንሱር ጀማል በስተቀር ሌሎቹ በዋስ ቢወጡ ተቃውሞ እንደሌለው ገልጿል። እናም አቃቤ ሕግ ለመንሱር ጀማል የዋስትና መብት እንዳይፈቀድ ያለበትን ተቃውሞ በጽሑፍ ዘርዝሮ ለግንቦት 3 እንዲያቀርብ ፍርድ ቤቱ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ አሜሪካም ጦርነቱን ለማስቆም ያቀረበችውን አዲስ የሰላም ሐሳብ በተመለከተ የተለያዩ መረጃዎች እየወጡ ናቸው። ኢራን አዲሱን የአሜሪካ የሰላም ዕቅድ በጥንቃቄ እየተመለከተች ነው የሚለው በአንድ በኩል፣ ቴሄራን ዕቅዱን ውድቅ ማድረጓን የሚገልጸው በሌላ በኩል የተለያዩ ዘገቦች ይፋ ሆነዋል። አንድ የአሜሪካም መገናኛ ብዙሃን የኢራን የፓርላማ አባል ጠቅሶ ባሰራጨው ዘገባ የአሜሪካ የሰላም ሐሳብ የግሏን ወይም ደግሞ የግል ፍላጎቷን እንጂ ያለውን እውነታም አያሳይም ሲሉ ውድቅ ማድረጋቸውን አመልክቷል።
ሲኤንኤን በበኩሉ ማምሻውን ባወጣው መረጃ አሜሪካና ኢራን ከስምምነት ለመድረስ መቃረባቸውን ገልጧል። ፕሬዝዳንት ትራምፕ በበኩላቸው የሆርሙዝ መተላለፊያ ከኢራን ጋር በሚደረስ ስምምነት ሙሉ በሙሉ እንደሚከፈት በመግለጽ ኢራን ከስምምነት ካልደረሰች ወታደራዊ ዘመቻው ተጠናክሮ እንደሚቀጥል አስጠንቅቀዋል። በፓኪስታን አደራዳሪነት እየተካሄደ ያለው ንግግር ያለ ስምምነት የሚቋጭ ከሆነ በኢራን ላይ ድብደባ ተጠናክሮ እንደሚቀጥል ገልጸዋል። ከዚያ በፊት ግን ሁለቱም ሀገሮች ጦርነቱን ለማቆም የሚያስችል የመግባቢያ ሰነድ ለመፈረም መቃረባቸውን ከሲኤንኤን በተጨማሪ ሮይተርስም ዘግቧል። የዜና ወኪሉ የጠቀሳቸው ምንጮች ሀገሮቹ ከስምምነት ለመድረስ ከጫፍ መድረሳቸውን ተናግረዋል። በአንድ ገጽ ቀርቧል የተባለው የአሜሪካ አዲሱ ዕቅድ የኢራን የኒኩሌር ፕሮግራም እንዲቋረጥ፣ በኢራን ላይ የተጣለው ማዕቀብ እንዲነሳና የሆርሙዝ መተላለፊያ ሙሉ በሙሉ እንዲከፈት ያስቀምጣል። የኢራን የኒኩሌር ፕሮግራምና የሆርሙዝ መተላለፊያ መከፈትን በተመለከተ ሀገሮቹ ሳይስማሙ መቆየታቸው ይታወቃል። አሜሪካም በ48 ሰዓታት ከኢራን ምላሽ እየጠበቀች መሆኑ ተነግሯል። በተለይ የሆርሙዝ መተላለፊያ በመዘጋቱ በመላው ዓለም የነዳጅ ቀውስ እየተባባሰ መሆኑ ሲነገር፣ መተላለፊያው በፍጥነት ካልተከፈተ በተለይ በድህነት ስር ባሉ ሀገሮች ቀውሱ የከፋ እንደሚሆን የተባበሩት መንግስታት አስጠንቅቋል። የኢራን ጦርነት ከጀመረ አንስቶ በ26 መርከቦች ላይ ጥቃት መፈጸሙን የብሪታንያ የባህር ትራንስፖርት ተቋም አስታውቋል። በ26 መርከቦች ላይ ጥቃት ሲፈጸም 2 መርከቦች ተጠልፈዋል። በሺህ የሚቆጠሩ የመርከብ ሰራተኞች ደግሞ በሆርሙዝ ሰርጥ መፈናፈኛ አጥተው እንደሚገኙ ይነገራል። ወደ እስራኤል ሊባኖስ የዛሬ ውሎ ስናልፍ እስራኤል በደቡባዊ ሊባኖስ በፈጸመችው መጠነ ሰፊ ድብደባ በጥቂቱ ከ7 በላይ ሰዎች መገደላቸው ሲነገር፣ ሄዝቦላህ በእስራኤል ወታደሮች ላይ ባደረሰው ጥቃት በጥቂቱ 2 ወታደሮች ክፉኛ መቁሰላቸውን የእስራኤል ጦር ገልጧል። የእስራኤል ጠቅላይ ኤታማዦር ሹም ደቡባዊ ሊባኖስን መጎብኘታቸው ሲነገር፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን የጸጥታ ካቢኔያቸውን አስቸኳይ ስብሰባ መጥራታቸው ታውቋል። በኢራን አሜሪካም የሰላም ንግግር ላይ ያተኩራል ነው የተባለው የካቢኔው ስብሰባ። በአሜሪካና ኢራን መካከል የሚደረስ ስምምነት ሊባኖስን ማጠቃለሉ አይቀርምና እስራኤል ከዛ በፊት በሊባኖስ የጀመረችውን ዘመቻ በፍጥነት ማጠናቀቅ ይኖርባታል ይላሉ ታዛቢዎች። ፕሬዝዳንት ትራምፕ የዛሬ ሳምንት ረቡዕ ቻይና ይፋዊ ጉብኝት ከመጀመራቸው በፊት ከኢራን ጋር ስምምነት እንዲደረስ ይፈልጋሉ ነው የሚባለው። ወደ ሌላ ዜና ስናልፍ 146 መንገደኞች ይዞ በአትላንቲክ ውቅያኖስ ጉዞ ላይ ሳለ ከአይጥ ወደ ሰው በሚተላለፍ ቫይረስ 3 ሰዎች የሞቱበት መርከብ አፍሪካም ኬፕ ቬርዴ መቆሙን ተከትሎ ምርመራ እየተካሄደ መሆኑ ይነገራል። ከ23 ሀገራት የተውጣጡ 146 መንገደኞች ከአርጀንቲና ወደብ ከተነሱ ከአንድ ወር በላይ ሲሆናቸው በመንገዳቸው በሃንታ ቫይረስ 3 ሰዎች ከሞቱ በኋላም አሁን ኬፕ ቬርዴ ቫይረሱ የተገኘባቸው ሰዎች በጥድፊያም ወደ ሕክምና ተወስደዋል። በመርከቡ ምንም አይነት አይጥ ባለመገኘቱ ምናልባትም በቫይረሱ የተያዘ መንገደኛ ተሳፍሮ ሊሆን እንደሚችል ተገምቷል። ቫይረሱ በአይጦች ሽንትና አይነ ምድር አማካኝነት ወደ ሰው ከተላለፈ በኋላ እንደገና ከሰው ወደ ሰው በንክኪ እንደሚሸጋገር ሐኪሞች ይገምታሉ። ቀሪዎቹ መንገደኞች እዚያው መርከቡ ውስጥ እንዲቆዩ የተደረገ ሲሆን ምርመራ ተካሂዶ ውጤታቸው እስኪታወቅ በትዕግስት እንዲጠብቁ ተነግሯቸዋል። እስካሁን አንድ የብሪታንያ ሐኪም በምርመራ ነፃ መሆኗ በመረጋገጡ ከመርከቡ እንድትወጣ መደረጉ ታውቋል። ከአጠቃላይ የመርከቡ መንገደኞች 22ቱ የብሪታንያ ዜጎች ናቸው ተብሏል። መርከቡ የተነሳበት የአርጀንቲና ባለሥልጣናት በበኩላቸው 2 የኔዘርላንድ ዜጎች የሆኑ ፍቅረኛሞች ቫይረሱን ሳያስተላልፉ እንዳልቀረ ገምተዋል። 2ቱ ፍቅረኛሞች የመርከብ ጉዞውን ከመጀመራቸው አስቀድሞ ወፎች ለመመልከት ጫካ ቆይተው እንደነበር በመግለጽ የዓለም ጤና ድርጅት ከመንገደኞቹ በመነሳት የቫይረሱን ስርጭት እየተከታተለ መሆኑን ገልጧል። መንገደኞቹ በሙሉ ከተያዙና በሽታው ከቁጥጥር ውጪ ከሆነ
አደገኛነቱ ስለሚጨምር ቫይረሱ በዋናነት ምስራቅ እስያ ማለትም ቻይና፣ ኮሪያና ሩሲያ ከዚህ ቀደም ተከስቶ እንደነበር ይነገራል። አንድ ሰው በቫይረሱ ከተያዘ ከ1 እስከ 8 ሳምንታት ባለው ጊዜ ምልክቶች መታየት የሚጀምሩ ሲሆን ከፍተኛ ትኩሳት፣ የጡንቻ መድከም፣ ከባድ ራስ ምታትና ማስመለስ ዋነኛ ምልክቶቹ ናቸው።